በዛሬ ቪዲዮ የምንመለከተው ዩቲዩብ በድጋሚ በሪሲቨሮች ላይ በጊዜያዊነት መስራት ጀምሯል። ስለዚህ እንዴት አድርገን ዩቲዩብ መጠቀም እንችላለን የሚለውን ከመጀመሪያው ጀምሮ አሳያችኋለሁ። በዚህ ዩቲዩብ ቻናል ላለፉት 4 ዓመታት የሳተላይት፣ የአንድሮይድ ቦክስ፣ የስማርት ቲቪ፣ የኳስ ቻናልና ሌሎች የሳተላይት ጋር የተገናኙ ትምህርቶችን እየለቀቅንበት እንገኛለን። በዚህም በኢትዮጵያ ትልቁ የዩቲዩብ ቻናል በሳተላይት ዘርፍም ማፍራት ችለናል። ለመጀመሪያ ጊዜ ይህን ቪዲዮ እየተመለከታችሁ ከሆነ ከዚህ በፊት ብዙ ትምህርቶችን ስለቀቀን እነዛን እየተመለከታችሁ አዳዲስ ትምህርቶችንም ስለምናገኝ እናንተ ሰብስክራይብ በማድረግ አዳዲስ ትምህርቶችን ማግኘት ትችላላችሁ። ቀጥታ ወደ ቪዲዮ ነው የምወስዳችሁ። መጀመሪያ ላይ እነዚህን ጥቅሞች ለማግኘት የሪሲቨራችንን ከኢንተርኔት ጋር እናገናኛለን ማለት ነው። በመቀጠል ኦንላይን አፕዴት እናደርጋለን። አሁን ላይ ያሉት ሪሲቨሮች አብዛኞቹ ኦንላይን አፕዴት ላይ ፍሌሽ ሳያስፈልገን አፕዴት ማድረግ እንችላለን ማለት ነው። ለምሳሌ እኔ በምጠቀምበት በጎልድ ስታር 9000 ጎስት ሪሲቨር የምትመለከቱት መጨረሻ ላይ የወጣ ሶፍትዌር አለ። እሱም ሁለት ነገሮችን ፊክስ ያደርጋል። የመጀመሪያው IKS ሰርቨር ወደ 153 አድጓል ማለት ነው። እንደዚሁም ደግሞ አፕዴት ደግሞ ዩቲዩብም ሊሰራ አድርጓል። ስለዚህ እዚህ ጋር እንደምትመለከቱት የመጀመሪያው IKS ሰርቨር ማለት በIKS ሰርቨር የሚከፍቱ ቻናሎችን ግዴታ 153 ይሄንን የመጨረሻ በሁሉም ሪሲቨሮች ካልጫናችሁ አይሰራላችሁ ማለት ነው። ዩቲዩብ ደግሞ ለመጠቀም ይሄንን አፕዴት ማድረግ አለባችሁ። በዚህ አጋጣሚ ኢንተርኔት የሌለበት ቦታ ወይም ደግሞ ኦንላይን አፕዴት ማድረግ የማትችሉ ሰዎች እኛ ጋር ቴሌግራም ቻናል ሶፍትዌር የምንለቅበት አለ። እዛ ላይ እነዚህን ሪሲቨሮች ሶፍትዌር አስቀምጠናል። ስለዚህ ዲስክሪፕሽን ላይ እና ኮሜንት የመጀመሪያ ቦታ ላይ ሊንኩን ስለምናስቀምጥላችሁ በዛ ላይ በመግባት ማግኘት ትችላላችሁ ማለት ነው። እኔ ይሄንን ሶፍትዌር ኦልሬዲ አፕዴት አደርገዋለሁ። ስለዚህ ከዚህ በመውጣት ኔትወርክ አፕሊኬሽን ላይ ይገባና እዚህ ጋር እንደምትመለከቱት ከሚመጡት አማራጮች ውስጥ ዩቲዩብ የሚለውን እንጫናለን ማለት ነው። ዩቲዩብ ላይ እንደምናውቀው ከዚህ በፊት በጣም ሪሲቨሮች ላይ ይዘጋል፣ ይከፈታል። አሁን ላይ ግን እየሰራ ይገኛል። በዘላቂነት ዩቲዩብ ለመጠቀም ብዙ ጊዜ የቪዲዮም ሰርተናል። እንደምንላችሁ አንድሮይድ ቦክስ ወይም ደግሞ ቲቪ ስቲኮችን ብትገዙ የተሻለ ነው። ከነሱም ብራንድ የሆኑ ብትገዙ እነሱ በጥራት ይሰራሉ ማለት ነው። እነዛን ደግሞ ከኛ ጋር ማግኘት ትችላላችሁ። ከታች ባለው ስልክ ከአዲስ አበባ ውጭ ክፍለ ሀገር ያላችሁ ባላችሁበት ቦታ ሶፍትዌሮችን ጭነን የኳስ ቻናል አክቲቭ አድርገን እናደርስላችኋለን። እንደምትመለከቱት እዚህ ጋር እንግዲህ ዩቲዩብ መስራት ስለጀመረ ሙሉ አምጥቶልናል ማለት ነው። መጀመሪያ እዚህ ጋር ሰርች እናደርጋለን። ለምሳሌ እዚህ ጋር ስፖርት ብለን ሰርች እናደርግና የሚመጡትን እንመለከታለን። እንደምትመለከቱት ጭና ሰርች እናደርጋለን። አሁን እዚህ ጋር ከስፖርት የተያያዙ ነገሮች እዚህ ጋር ያመጣልናል ማለት ነው። ሃይላይቶችን፣ ሌሎችም ልክ ዩቲዩብ በስልካችን እንደምንጠቀመው። ስለዚህ መጀመሪያ ላይ ከሚመጡት አማራጮች ውስጥ እዚህ ጋር ይሄንን እንጫናለን ማለት ነው። እንደምትመለከቱት እንግዲህ ዩቲዩብ ከፍቷል ማለት ነው በሪሲቨር። ስለዚህ በዚህ አይነት መልኩ መጠቀም ትችላላችሁ። ያው ሁሉንም ቪዲዮዎች ላይ ከፍትላችሁ ይችላል። ነገር ግን አሁንም እኛ ቪዲዮ የሰራ ነው አንድሮይድ ቦክስ ወይም ቲቪ ስቲክ ለመግዛት አቅሙ የሌላችሁ የመጀመሪያ፣ ሁለተኛ ደግሞ እነዛን ነገሮች ኮስታቸው ከፍተኛ ስለሆነ ፕሮግራም እስከምታደርጉ ድረስ እንደሚሰራ ለማሳየት ነው። ነገር ግን አሁን ላይ በሁሉም ሪሲቨሮች የመጨረሻውን የሪሲቨራቸውን ሶፍትዌር አፕዴት ስላደረጋችሁ ብቻ እንደምትመለከቱት መመልከት ትችላላችሁ ማለት ነው። ሁሉንም በጥራት ነው የሚሰራው። ስለዚህ በዚህ አይነት መልኩ ዩቲዩቦችን መጠቀም ትችላላችሁ። የዛሬ ቪዲዮ ይህን ይመስላል። በዚህ ቪዲዮ የትኛውም አይጠየቅ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር፣ እናንተም ሰብስክራይብ ማድረጋችሁ እንዳትረሱ። በተለይ በዚህ አመት ብዙ ስራዎችን እየሰራን ቪዲዮዎችን በቶሎ እንገኛለን። እንደዚሁ ደግሞ ሰብስክራይበር መጠናችንን አሁን ካለበት በጣም ከፍ ለማድረግ እየሰራን ስለሆነ እናንተ ደግሞ ምንም አይነት ገቢ ሳናገኝ ነው እየሰራን ያለነው። እናንተ ሰብስክራይብ ብታደርጉ አዳዲስ ትምህርቶችን በየጊዜው ለመስራት ብርታት ይሆነናል ማለት ነው። ይሄን ቪዲዮ ብዙ ሰው ይመለከተዋል። ነገር ግን ሰብስክራይብ ደግሞ ብታደርጉ ለሌሎች ሼር ብታደርጉት ይሄ ቪዲዮ ቫይራል ይወጣል። ስለዚህ እኛም ደግሞ አዳዲስ ነገሮችን ቶሎ ለመስራት አቅም እናገኛለን ማለት ነው። እንደምትመለከቱት በዚህ አይነት መልኩ መጠቀም ትችላላችሁ። ጥያቄ ካለ ኮሜንት ላይ አስቀምጡልኝ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ ስንገናኝ ድረስ